ሰላም ጤና ይስጥልኝ። ሰበር የሆነ መረጃን ይዘንላችሁ መጥተናል። ሰሞኑን ተቀዛቅዞ የነበረው የምንዛሬ ገበያ በተለይ ደግሞ በጥቁር ገበያ ያለው የአምስትና የስድስት ቀናት የቅዝቃዜ ሁኔታ ዛሬ ላይ ተቀይሮ ወደ መጨመር አዝማሚያ መጥቷል። የጥቁር ገበያ ምንዛሬዎች የትኞቹ ገንዘቦች ናቸው የጨመሩት? ባሉበት ያሉትስ የትኞቹ የምንዛሪ ተመኖች ናቸው የሚሉትን የ18ቱንም ሀገራት የምንዛሪ ተመኖች ዛሬ ላይ ሚያዝያ 27 2018 እየተዘረዘሩ ያሉበትን መረጃ የምናሳያችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ቻናላችንን ሰብስክራይብ ማድረግ አይረሳ። የኢትዮጵያ ብሔራዊ ባንክ እንግዲህ ፖሊሲዎቹን ከቀያየረ በኋላ በጥቁር ገበያ የነበረው የባንኮችም ምንዛሬ እጅግ በጣም ከመቀራረቡ የተነሳ ቅዝቃዜ አሳይቶ ነበረ፣ ቀንሶ ነበረ። ሰሞኑን ግን ትናንትናና ዛሬ ወደ ማንሰራራቱ መጥቶ ሁላችንንም በማነጋገር ላይ ይገኛል። ለመሆኑ እየጨመሩ ያሉት የምንዛሬ ተመኖች እነማን ናቸው? በባንኮችስ ላይ ያለውን የምንዛሬ ለውጥ በምን ያህል ሊጨምር ይችላል የሚለውን እንመለከታለን። ከአሜሪካ ዶላር ስንነሳ አንዱ የአሜሪካ ዶላር በዛሬው ዕለት በ188 ከ64 እየተሸጠ ነው የሚገኘው። 100 የአሜሪካ ዶላር ደግሞ በ18864 በብላክ ማርኬት እየተሸጠ ነው የሚገኘው። ዩሮን ስንመለከት 1 ዩሮ በ218 ከ15 እየተሸጠ ሲገኝ 100 ዩሮ ደግሞ 21815 ብር በመሸጥ ላይ ነው የሚገኘው። ፓውንድ ስተርሊንግን ስንመለከት አንዱ የፓውንድ ስተርሊንግ በ251 ከ23 ሲሸጥ 100 ፓውንድ ስተርሊንግ ደግሞ በ25123 የኢትዮጵያ ብር ዛሬ ሚያዝያ 27 እየተሸጠ እንደሚገኝ መረጃዎች ያመለክታሉ። ተመልካች አድማጮቻችን በተለይ እነዚህ የነገርኳችሁ 3 የምንዛሬ ተመኖች ማለትም ፓውንድ፣ ዩሮና ዩኤስዲ በዓለም ላይ በከፍተኛ ደረጃ ተሰራጭተው ዓለምን ኢኮኖሚያን የሚዘውሩ እንደመሆናቸው መጠን የባንኮችም ምንዛሬ ከብላክ ማርኬት ጋር ካለው ተቀራርቦ በመሄድ ላይ ነው የሚገኘው። ቀጣይ የምንመለከተው ደግሞ የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ በ238 ከ98 ሲዘረዘር 100 የስዊስ ፍራንክ ደግሞ 23898 ብር በመዘርዘር ላይ ነው የሚገኘው። ቀጥለን የካናዳ ዶላርን ስንመለከት አንዱ የካናዳ ዶላር ዛሬ ላይ በ138 ከ22 የኢትዮጵያ ብር ሲዘረዘር 100 የካናዳ ዶላር ደግሞ በ13822 በመሸጥ ላይ ይገኛል። የአውስትራሊያ ዶላር እንመለከታለን። በመቀጠል አንዱ የአውስትራሊያ ዶላር በ133 ከ79 ሲዘረዘር 100 የአውስትራሊያ ዶላር ደግሞ በ13379 እየተዘረዘረ እንደሚገኝ ያገኘነው የመረጃ ያመለክታል። የቻይና ዩዋንስ በስንት እየተዘረዘረ ይገኛል ካላችሁ አንዱ የቻይና ዩዋን በ28 ብር ከ32 ሲዘረዘር 100 የቻይና ዩዋን ደግሞ በ2832 የኢትዮጵያ ብር እየተዘረዘረ ይገኛል። ተመልካች አድማጮች እስካሁን የነገርናችሁ ወደ 7 ያሉትን ነው። ቀጥሎ ደግሞ ሌሎችም ዓለም አቀፍ የሆኑ ምንዛሬዎችን የምንነግራችሁ ይሆናል። እየተከታተላችሁ ያላችሁት የዛሬን የሚያዝያ 28 የ2018 ዓ.ም ከብላክ ማርኬት ያገኘነውን የውጭ ምንዛሬ ተመኖች ነው። ይሄ ብቻ ሲሆን በዚህ ቻናል ላይ ዕለታዊ በሆነ መልኩ በባንኮች ምንዛሬዎቻቸውን በሚያወጡበት ቀን የምንዛሬ ተመኖችንም የምታገኙበት ቻናል ነው። ሰብስክራይብ በማድረግ እንግዲህ አብሮነታችሁን አሳዩ እንላለን። ቀጥለን የምንመለከተው በዓለም አቀፍ ደረጃ ቁጥር 1 ጠንካራ የሆነውን የምንዛሬ ተመን ነው። ማን ነው አትሉኝም? የኩዌት ዲናር። አንዱ የኩዌት ዲናር ዛሬ ላይ በ603 ብር ከ98 ሲዘረዘር
100 የኩዌት ዲናር ደግሞ 60398 የኢትዮጵያ ብር በመሸጥ ላይ ይገኛል። ዲራምን ስንመለከት አንዱ ዲራም በ51 ብር ከ25 ሲዘረዘር 100 ዲራም ደግሞ በ5125 ብር እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የሳውዲውን ዲናር ነው። አንዱ የሳውዲ ሪያል በ50 ከ14 ሲዘረዘር 100 የሳውዲ ሪያል ደግሞ በ50,014 የኢትዮጵያ ብር እየተዘረዘረ ነው የሚገኘው። በመቀጠል በዓለም አቀፍ ደረጃ ካሉ የምንዛሬ ተመኖች በሶስተኛ ደረጃ የሚቀመጠው በሶስተኛ ደረጃ የሚቀመጠው የኦማን ሪያልን ስንመለከት በ489.78 ሲዘረዘር 100 ደግሞ በ48978 በመሸጥ ላይ ይገኛል። የጆርዳን ዲናርስ ስንት እየተሸጠ ይገኛል በጥቁር ገበያው ላይ ካላችሁኝ፣ አንዱ የጆርዳን ዲናር 265 ከ50 ሲሸጥ 100 የጆርዳን ዲናር ደግሞ 26550 የኢትዮጵያ ብር እየተሸጠ ነው የሚገኘው። ቀጥለን የባህሬን ዲናር እንመለከታለን። አንዱ የባህሬን ዲናር በ498 ብር ከ64 ሲሸጥ 100 የባህሬን ዲናር ደግሞ በ49864 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የቱርኪሽ ሊሬ ነው የሚሆነው። አንዱ የቱርኪሽ ሊሬ በ4 ብር ከ25 ሲሸጥ 100 የቱርኪሽ ሊሬ ደግሞ በ425 ብር የኢትዮጵያ ብር በመሸጥ ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል የኢጅፕትን እንዲሁም ደግሞ የእስራኤል ሽቅልን እንነግራችኋለን። አንዱ የኢጅፕት ብር በ3 ብር ከ60 ሲሸጥ 100 የኢጅፕት ፓውንድ ደግሞ በ360 ብር የኢትዮጵያ ብር እየተሸጠ ነው የሚገኘው። የእስራኤልን ሽቅል ስንት ገብቷል ካላችሁኝ፣ የእስራኤል ሽቅል በ63 ብር የኢትዮጵያ ብር አንዱ በመሸጥ ላይ ነው የሚገኘው። 100 ደግሞ በ6300 የኢትዮጵያ ብር በመሸጥ ላይ ይገኛል። ተመልካች አድማጮቻችን፣ እነዚህ የምንዛሬ ተመኖች ቀደምታቸው ዛሬ ላይ ትንሽ ከፍ ወደ ማለትና ወደ መጨመር አዝማሚያ ተስተውሎባቸዋል። ምንም እንኳን በብሔራዊ ባንክ ትዕዛዝ መሰረት ባንኮችና ከትይዩ ገበያው ላይ ያለው ልዩነት ከመቼውም ጊዜ በላይ አሁንም እየሰፋ ቢሆንም፣ ነገር ግን የጥቁር ገበያው የማንሰራራት ሁኔታ ትንሽ አነጋጋሪ ነው። በነገውስ ቀን ባንኮች ምንዛሪያቸው ምን ይሆናል የሚለውን የአራት ባንኮችን የምንዛሬ ተመን በዚሁ ቻናል ላይ የምናቀርብላችሁ ይሆናል። እስከዛው በያላችሁበት መልካም ጊዜ